ከትምህርት ቤት ከስልካቸው ከፊልም የሚያዩት ነገር እጅግ በጣም አደገኛ ነው። እህትና ወንድም ያልተገባ ነገር ውስጥ ሊገቡ ይችላሉ። ትልቅ ጉዳት የተጎዱት አለማስረዳታቸው ነው። አንዳንድ ወላጅ ይማታል፣ ይደበድባል። ይሄ ከልጆች ጋር ጦርነት መፍጠር በፍጹም አያዋጣም። ሰው ምን ይለኛል በሚል በእፍረት አጉል የኔ ልጅ ጨዋ ናት፣ የኔ ልጅ እንዲያታረግም የሚል አይነት አስተሳሰብ ነው ዜጎችን እየጎዳ ያለው። የዛሬ ባለ ታሪኮቻችን እነዚህ ሁለት ወጣቶች አቤልና ሀና ይባላሉ። እሷ 18 ዓመቷ ነው፣ እሱ 19 ዓመቱ ነው። እህትና ወንድም ናቸው። ሰው ሳያያቸው በአንዱ ቀን ተደብቀው የሚያደርጉት ነገር እጅግ በጣም አስደንጋጭ ነው። ሀና ቤተሰብ ሳያቅ አርግዛ የወለደችውን ህፃን ልጅ ሰው ሳያያቸው ለእህቱ አግዞ እየተሯሯጡ ተደብቀው ሄደው ህፃኑን ጣሉት። ህፃኑ ከተወለደ ገና 48 ሰዓት አልሞላው። እንግዲህ ከተረገዘ ሰዓት ጀምሮ ሁለቱ የተነጋገሩት የተስማሙበት ነገር አለ። ይሄ ወጣት የ19 ዓመቱ ልጅ የዩኒቨርሲቲ ተማሪ ነው። ወደ 2ኛ ዓመት ያለፈ የዩኒቨርሲቲ ተማሪ ሲሆን እሷ ገና ሃይ ስኩል ተማሪ ነች። ታዲያ እህቱ መውለዷን ቤተሰቦቻቸው በፍጹም ሊያውቁ አልፈለገም፣ እሷም አልፈለገችም። ስለዚህ ተስማምተው አቅደውና አስበው ሊያደርጉ የፈለጉትን ነገር ተሳካላቸው። ማንም ሳያያቸው አራሱን ህፃን ልጅ 48 ሰዓት ያልሞላውን ወስደው ሰው በማይገኝበት ቦታ ጣሉት። ታዲያ ግን አሁን ፖሊስ ፊት ቀርበው የተነገራቸው ነገር እጅግ በጣም አሳዛኝ ነው። ወስደው የጣሉት ህፃን ልጅ ህይወቱ አልፏል። ከዛስ እንገኛለን፣ እንያዛለን፣ ያደረግነው ነገር ይታወቅብናል ብለው ያላሰቡት እህትና ወንድም በጣም አስፈሪውን ነገር የተናገሩት መቼ ነው? የህፃኑ አባት ማን ነው ተብሎ ሲታሰብ ሲሆን የህፃኑ አባት ደግሞ የገዛ ወንድሟ አቤል ነው። ለዚህ ነው ተባብሮ ተጋግዘው ወስደው ህፃኑ ልጅ ላይ የጨከኑበት። እነዚህ ሁለት ወጣቶች ትልቅ ሰው የለም፣ ወላጅ የለም። ምን ሆነው ነው በዚህ አይነት ሁኔታ ራሳቸውን ያስገቡት? ምን ሆነው ነው እህትና ወንድም ልጅ የወለዱት? ምን ሆነው ነው የወለዱትን ህፃን ልጅ የጨከኑበት የሚለውንና ፖሊስ ያገኘውን እውነት በዛሬ የስለ ህይወት ፕሮግራማችን ይዘላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ገና ከወለደች 48 ሰዓት እንኳን ያልሞላት ይህቺ ሀና የተባለች የ18 ዓመት ወጣት እንግዲህ የወለደችው ህፃን ልጅ ወስዳ ከጣለችው በኋላ ብዙም ሳይቆይ ህይወቱ እንዳለፈ የምትሰማው አሁን ገና ከፖሊስ ነው። እስካሁን ድረስ እንደሞተ አላወቀችም ነበር ህፃኑ ልጅ። ታዲያ ይህች ልጅ የምትናገረው ነገር ጠፍቷታል። ትንቀጠቀጣለች፣ በጣም ፈርታለች። እራሷን መቆምና መቀመጥ እስከሚያቀታት ድረስ ሰውነቷ ይንቀጠቀጣል። ገና አራስ ነች። እንክብካቤ፣ ህክምና፣ ምግብ ብዙ ነገር ያስፈልጋታል። ምንም ነገር አላገኘችም። ይች ልጅ እያደረገች ያለችው ነገር አንድ ምንድን ነው? ደንግጣ ፈርታ እየተንቀጠቀጠች ፖሊሱ ማየት ነው። ከዛ በተጨማሪ ደግሞ ወንድሟ ይህንን ድርጊት ስትፈጽም አብሯት የነበረው አቤል እሱም እንደዛው በጣም ፈርቷል። እሷ መልስ ትመልሳለች ለፖሊስ፣ እሱ ግን ሌላ ቦታ እየተጠየቀ ለሚጠየቀው ጥያቄ መልስ አይሰጥም። ዝም ነው የሚለው። ምንድን ነው የሚለው? እናቱ ጋር እንዲደወልለት፣ እናቱ ጋር ደውሉልኝ እያለ ነው የሚናገረው። 10 ጊዜ ነው የእናቱን ስም የሚጠራ። እናቱ የለችም፣ አረብ ሀገር ነው ያለችው። ከዚህ በኋላ እንግዲህ አቤል ምንም ነገር አልናገርም ብሎ ለሰዓታት ከቆየ በኋላ ፖሊስ አንድ ነገር ነገረው። እሱ ምንድነው? የጣሉት ህፃን ልጅ ህይወቱ ማለፉ። የዛን ጊዜ አልናገርም አላቅም እያለ በተደጋጋሚ የእናቱን ስልክ ቁጥር እየሰጠ እናቱ ጋር እንዲደወልለት ብቻ ለሰዓታት ሲያሳልፍ የነበረው አቤል ለመጀመሪያ ጊዜ ህፃኑን መሞት ሲሰማ አለቀሰ። በጣም ነው የተናደደው፣ በጣም ነው ያዘነው፣ ልቡን የተሰበረው። ታዲያ እነዚህ ሁለት ወጣቶች ማን ናቸው? እናታቸው ማን ናት? እናታቸው አረብ ሀገር እንዳለች ታወቀ ነው።
እናታቸው አጠገባቸው የለችም። ኑሯቸው ምንድን ነው? እንዴት ነው ያደጉት? እንዴት ሆኖ ነው እህትና ወንድም ልጅ ለመውለድ የበቁት ያልን እንደሆነ ወደኋላ መለስ ብለን ታሪካቸውን ስንመለከት ሁሉ ነገር ግልጽ ይሆንልናል። እነዚህ ሁለት ልጆች ያደጉት አዎ ከእናታቸው ጋር ነው። ሌላ ግን ሶስተኛ ወንድም አላቸው። በእርግጥ የተገናኙት ገና በህፃንነታቸው አብረው ይደጉ እንጂ የእህትና የወንድም ልጆች ናቸው። ገና በልጅነቷ አክስቷ ከወንድሟ ጋር ልታሳድጋት ያመጣቻት ሀና አክስቷ ጋር ያደገችው ሲባል ገና አራስ ሆና ነው። በጣም ትንሽ ልጅ ሆና እንደ ራሷ ልጅ አርጋ ተንከባክባ ያሳደገቻት አክስቷ ለምንድን ነበር? ልጇ ወንድም እንዲያገኝ፣ ከዛ በተጨማሪ ደግሞ የአክስቷ ወንድም ተቸግሮ ስለነበረ የወንድሟ ልጅ ለማሳደግ ብላ አመጣች። በጣም ይዋደዳሉ። አብረው ትምህርት ቤት ገቡ፣ አብረው ትምህርት ቤት ይሄዳሉ፣ አብረው ከትምህርት ቤት ይመጣሉ፣ አብረው ያጠናሉ፣ አብረው ይበላሉ፣ አብረው ይጠጣሉ፣ አብረው እየተኙ ያደጉ በጣም ይዋደዱ እህትና ወንድም ናቸው። እድሜያቸው ሲደርስ ባላት በምትችለው አቅም እንግዲህ መኝታቸውን ለይታለች። ብዙ ሰው የአክስትና የእህትማማች ልጆች ወይንም ደግሞ የአክስቴ ልጅ የአጎቴ ልጅ አይነት የሚባል ስም እንዳላቸው አያውቅም። የሚያውቁት ከአንድ እናት ከአንድ ማህፀን እንደወጡ እስከሚመስል ድረስ ይቀራረባሉ። የአቤል እናት አክስቷ ናት፣ ግን የምታውቀው ልጇ እንደሆነች ነው። በቃ ውስጧ የተቀበለው ደግሞም ልጅ ናት። ስለዚህ እነዚህ እህትና ወንድም ተብለው ያደጉ የወንድማማችን የእህትና የወንድም ልጆች አሳዛኝ በሆነ ሁኔታ ዛሬ ፖሊስ ፊት ተቀምጠው ይደወልልን የሚሉት የአቤል እናት ጋር ሲሆን የአቤል እናት ከነበረችበት አረብ ሀገር ሮጣ መጣች። አማራጭ አልነበራትም። ሁሉ ነገር ስትሰማ በጣም ነው የደነገጠችው። ግን ዞሮ ዞሮ ፖሊስ የምርመራ ሂደቱን ማጠናቀቅ አለበት። ከዚህ በኋላ ነበር እንግዲህ የዚህ ቤተሰብ ሙሉ ታሪክ ምን እንደሆነ ፖሊስ የደረሰበት። ነገር ግን አንድ ነገር አለ። እዚህ ቤት ውስጥ የሚኖሩት አቤል፣ ሀናና እናትየው ነበሩ መጀመሪያ። ከዛስ አቤል ሌላ የ10 ዓመት ወንድም አለው። 10 ዓመቱ የሆነ እናቱ የወለደችው ወንድም አለው። እሱም አብሯቸው ይኖራል። ይሄ ህፃን ልጅ ዛሬ ለፖሊስ የሚናገረው ነገር ግን መነሻ የሆነው ወይም ደግሞ ያ ተጥሎ የተገኘው ህፃን ልጅ የአቤል ልጅ ለመሆኑ ትልቁን ነገር የተናገረው ይሄ 10 ዓመት ህፃን ነው። ምክንያቱም ወንድሙና እህቱ እንደ ባልና ሚስት እንደሚኖሩ በአይኑ የተመለከተው በርካታ ነገር የተናገረው እሱ ነው። በጣም ዘግናኝ ነው። በጣም አሳፋሪ ነው። እናት ከአረብ ሀገር መታ ሁሉን ነገር ዝርዝር ታሪኩን የሰማችው ነገር ዛሬ እራሷን እስከምትስት ድረስ አስደንግጧታል። ፍጹም ያልጠበቀችው ነገር ነው። አምናቸው ለነሱ ብላ አረብ ሀገር ሄዳ እነሱ ሁለቱ ግን ልጅ ወልደው ከመውለዳቸውም በላይ ደግሞ ህፃኑን ወስደው ጥለው ህይወቱን እንዲያልፉ ያደርጋሉ ብላ ፈጽሞ አልጠበቀችም። ታዲያ እነዚህ ሁለት እህትና ወንድሞች ወደዚህ ህይወት እንዴት ገቡ የሚለውን ስንመለከት እናታቸው ወይንም ደግሞ ያሳደገቻቸው ይህች ግለሰብ ወደ አረብ ሀገር ስትሄድ ሀና የሃይ ስኩል ተማሪ ነች። እሱ ደግሞ የዩኒቨርሲቲ ውጤት አልፎ ማትሪክ አልፎ ተመድቦ ወደ ሌላ ቦታ ዩኒቨርሲቲ ተማሪ ነው። እሱ ገና መጀመሪያ ዓመቱ ሊሄድ ነው። እሷ ደግሞ ሀና ደግሞ ሃይ ስኩል ልትማር ነው። ስለዚህ አንድ ነገር ተስማሙ። ግቢ ውስጥ ተከራይ አለ። ተከራይ ባለበት ተከራይ ስለሚያያቸው ብላ ነው ያሰበችው እናታቸው። እነሱን ለመርዳት ነው እሷ ወደ አረብ ሀገር ሄደች። አቤል ወደ ዩኒቨርሲቲ ሄደ። ወደ ተመደበበት ህፃኑ ልጅ የ10 ዓመቱ ልጅ እና ሀና ቤት ውስጥ እየኖሩ ገቢ እንግዲህ ከእናታቸው ይመጣላቸዋል። ከዛ በተጨማሪ ተከራይ ደግሞ ያያቸዋል። በዚህ ተስማሙ። ሁሉም ህይወቱን እየቀጠለ ያለ እነዚህ ሁለት ግለሰቦች ግን አሁን እናትየው ከሄደች በኋላ እነሱ ከመቼ ጀምሮ ይሄን ነገር እንደተለማመዱት ግልጽ አይደለም። አቤል ግን ይመጣል፣ ከዩኒቨርሲቲ ይመጣል፣ አብሮ ጊዜ ያሳልፋሉ። ከዛስ ክረምት መጣ። ክረምት ሲመጣ እናታቸው የለችም። በሰፊ በግላጭ ተገናኙ። ለመጀመሪያ ጊዜ ክረምትን ማንም ትልቅ ሰው እዚህ ቤት ውስጥ በሌለበት ያሳለፉት በዚህኛው ክረምት ሰዓት ነው። ያኔ እሱ
ከዩኒቨርሲቲ ቆይቶ ሲመጣ የዩኒቨርሲቲ ጓደኞች አሉት፣ የሰፈር ጓደኞች አሉት፣ ከዛ በተጨማሪ አብሮ አደግ ጓደኞች አሉት። ማንንም ሰው አያገኝም። 24 ሰዓት ከማጋ ነው ቤት ውስጥ ከሀና ጋር ናቸው። እናቱ ትደውላለች፣ እናታቸው ናት፣ ታናግራቸዋለች። ነገር ግን በፍጹም የማትጠረጥረውና ልታስበው በማትችለው አይነት ሁኔታ እነሱ አብረው ቀን ሙሉ ፊልም ሲያዩ ሲዝናኑ በር ዘግተው ማንም በሌለበት ትንሽ ከረበሻቸው የ10 ዓመቱ ልጅ ነው። ለሱም ደግሞ መጫወቻና የሆነ ነገር ሰጥተውት እነሱ የራሳቸው ዓለም አላቸው። የሚያስገርመው ነገር አይታ የማታውቀው ነገር አለ። እሱም ያየው ዩኒቨርሲቲ ሄዶ ነው። የማታ ህይወት እንደ ትልቅ ሰው ያለብሳታል፣ እንደ ትልቅ ሰው እንድትቀባ ያረጋታል። ባልና ሚስት የሆኑን የመሰላቸው ትልቅ ሰው ሆነዋል። በጣም ያሳዝናሉ እነዚህ ልጆች። የ19 እና የ18 ዓመት ልጆች የገቡበት ዓለም እጅግ በጣም ከባድ ነው። ማንነታቸውን ረስተዋል። እነሱ ለእነሱ በጣም ይደሰቱበት በጣም የፈለጉትና ተቆጣጣሪ ሳይኖራቸው ህግና ስርዓት የሚባል ነገር ሳያውቁ ቀጥ ብለው የሚሄዱበት የራሳቸውን መንገድ ፈልስፈው አሁን ዘና ብሎ ማንም ሳይናገራቸው ሲፈልጉ አልኮል ይጠጣሉ፣ ሲፈልጉ ማታ ወደ ጭፈራ ይሄዳሉ፣ ሲፈልጉ ቀኑን ሙሉ በር ዘግተው ፊልም ሲያዩና የተለያየ ነገር እያደረጉ እራሳቸውን ሲያዝናኑ ይውላሉ። ከዚህ በኋላ መስከረም መጣ። መስከረም ሲመጣ እንግዲህ እሷ ወደ ትምህርት ቤት ገባች። እሱ ደግሞ የተወሰኑ ወራቶች መቆየት አለበት ወደ ዩኒቨርሲቲ ለመሄድ። የተወሰኑ ወራቶች ከቆየ በኋላ እሱም ትምህርት ቤት ተከፈተ፣ ሄደ። አሁን በስልክ ናፈቅሽኝ ናፈቀኝ እየተባባሉ እያወሩ እያለ ከተወሰነ ጊዜ በኋላ የቤት ተከራይ አለች አንድ ሴት። ያቺ ሴት ሆዷን አይታ ነፍሰ ጡር ነሽ አለቻት። ሶስት ነፍሰ ጡርነት ምንድነው ማርገዝ ምንድነው ምንም አልጠረጠረችም። የገባት ነገር የለም። ለመጀመሪያ ጊዜ አይታ የነገረቻት ማናት? የቤት ተከራያቸው ናት። ስትነግራት ደነገጠች። ደውላ ነገረችው። ሮጦ መጣ። እሱ ከትምህርት ቤት መጣ። ከዛ በኋላ ያው ሁኔታዋን ሲያየው በጣም ደነገጠ። ምክንያቱም ሆዷ ትልቅ ሆኗል፣ አልገባትም እሷ። ከዚህ በኋላ ምን አለ? እናቱን እንደሚያሳምናት እሷ ደግሞ እንድትረጋጋ አድርጎ ሄደ። አሁን እርግዝና ሲመጣ አልሸሸም ከሷ። አንድ ቲም ነው የሆኑት። በቃ ይሄንን ነገር አብሮ ሊያሳልፉት ማለት ነው። ግን ቀድሞ የሰፈር ሰው ለእናታቸው እንዳይነግራት ትምህርት አቋርጭ ያላት። የዚች ልጅ ህይወት እንግዲህ ቁልቁል መሄድ የጀመረው አሁን ነው። ትምህርት አቋረጠች፣ እቤት ተቀመጠች። ያ የ10 ዓመቱ ልጅ አለ ቤት ውስጥ። እሷ ቤት ውስጥ ቁጭ ብላ ሆዷ እያደገ መጣ። ይመጣል፣ በመሃል ትምህርት ቤት ይሄዳል ግን ይመጣል፣ ትምህርት ቤት ይመጣል ግን ይሄዳል። ምን ያደርጋል? ያጽናናታል። ከጎኗ ነው፣ ፍጹም አራቃትም። በጣም ነው የሚንከባከባት። እነሱ ሁለቱ በስልክ ቀንና ማታ፣ ጠዋትና ማታ እያወሩ ይውላሉ፣ ያመሻሉ። ትምህርት ቤት ሲሆን በደንብ ነው ፍቅር የሚሰጣት፣ በደንብ ነው እሷን ፍቅር የምትሰጠው። ባልና ሚስት ናቸው። ያውም በጣም የሚዋደዱ ባልና ሚስት በእነሱ አስተሳሰብ ማለት ነው። ከዚህ በኋላ እንግዲህ የመውለጃ ጊዜዋን ሲደርስ ምን እንደሚያደርጉ እየተስማሙ እያለ እናት የእሷን መፀነስ ሰማች ወሬ። ስትሰማ ግን ማን አለ? እሱ ወንድሟ ወይንም ደግሞ አቤል ለእናቱ አስረዳት። ፅንሱ የአቤል እንደሆነ በፍጹም አልተናገረም። አቤል ያደረገው ነገር ምንድን ነው? በቃ ተፈጥሯልና እንዳትጎዳ እንንከባከባት ነው ያላት። ስለዚህ እናቱን በደንብ አሳመናት። አሁን እናት አኩርፋታለች። ማንን? ሀናን። ግን ከአቤል ጋር ሰላም ፈጥራለች። ስለዚህ ቢያንስ ቤት ውስጥ እንድትኖር ተደረገ። በጣም ጥንቃቄ የተሞላበት እርምጃ፣ ትልቅ ሰው የሚያሞኙ ሁለት ወጣቶች ናቸው እነዚህ ልጆች። እናትየውን አቤል አሳመናት። ከዚህ በኋላ ሰላማዊ ህይወት ቀጠለ። ደግሞ ሊማር ሄደ።
እየተማረ እያለ ደግሞ አሁን ምጥ መጣ። ምጧ ሲመጣ እነሱ ሁለቱ የተስማሙት ነገር አለ። ምንድነው? ያልፈለጉት ህፃኑን ነው። በቃ ያስጨነቃቸው ህፃኑ ነው። ህፃን ማሳደግ አይፈልጉም። ስለዚህ ህፃኑን ሊጥሉት ተስማምተዋል። እናትየው ሳትመጣ ሁሉ ነገር ሊያደርጉ። ከዚህ በኋላ ማን ይጠይቀናል፣ የታደረጋችሁት እንባላለን ምናምን ብለው አላሰቡም። በእርግጥ ተደብቀዋል። ብዙ የሰፈር ሰው ወሬ ነው የሰማው እንጂ ስለ ህፃኑ የሚያውቀው ነገር አልነበረም። ጭንቅ የተሞሉባቸውን 9 ወራትን ያሳለፈችው ሀና አክስቷ ወይንም ደግሞ እንደ እናት ያሳደገቻት እናት የምትላት ግለሰብ ከሰማች በኋላ ምንም እንኳን ጭንቀቱ ቢበርድላትም ግን ውስጧ ተረብሿል። በፍጹም ይሄን ልጅ ከወለደች በኋላ ወደ ድሮ ህይወቷ እስከምትመለስ ድረስ ጓጉታለች። ታዲያ አንድ ቀን ምጧ መጣ። ቀኑ ደርሶ ምጧ ሲመጣ ወደ ጤና ጣቢያ የወሰደቻት ያቺው ተከራይ ናት፣ እንዳረገዘች የነገረቻት ተከራይ ማለት ነው። ከዛ በኋላ እንግዲህ ወደ ጤና ጣቢያ ሄዳ ከወለደች በኋላ 1 ሰዓት አልፎት አቤል ደረሰ። አሁን ሁለቱ የተነጋገሩት ነገር አለ። ሀና በፍጹም ህፃኑን መንካትም ማየትም አልፈለገችም። በጣም ተናዳለች። በቃ መወለዱ ተበሳጭታለች። ውስጧ ተጨንቋል። ሰውነቷ ሁሉ ነገሯ እንደታመመ ነው የሚሰማት። አልፈለገችም ህፃኑን ማየት። እንግዲህ ሰው ከወለደ በኋላ ሰውነት ህመሙ ይቀራል ወይንም ደግሞ ይጠፋል ተብሎ ነው የሚታሰበው። ቢያንስ ይቀንሳል ይባላል። እሷ ግን የበለጠ የታመመችው ሰውነቷ ሁሉ የተቀያየረው ህፃኑን ስታየው ነው። ጠልተዋለች ህፃኑ። አቤል የመጣው ለ1 ቀን ነው። ዛሬን አድሮ ነገ መሄድ አለበት። ስለዚህ እዛ ሆስፒታል ውስጥ ሆኖ ሲመካከሩ የነበረው ህፃኑን ሊጥሉት ነው። ከሆስፒታል ወልዳ ከጨረሰች በኋላ ከ1 ሰዓት በኋላ የመጣው አቤል በምጥ ስለሆነ የወለደችው በቃ አሁን ህፃኑንና እናትየዋን ወደ ቤት ይዞ ለመሄድ ሲወስን አንድ ያሰቡት ነገር ምንድነው? ከጤና ጣቢያው እንደወጡ ቀጥታ ህፃኑን ጥለው፣ ምክንያቱም አስበዋል የት እንደሚጥሉት፣ ወደ ቤት ሊገቡ ነበር። ግን አንድ ሰው ያናል አስደርጋላቸው። ተከራይዋ አብራት ነች። ይዛት እንድትወልድ ይዛት ከመጣች ሰዓት ጀምሮ ምጥ ከያዛት ጀምሮ ከነሱ ጋር ዋለች እዛው። አቤል መጣ አይደል? አሁንም ከነሱ ጋር ቆየች። ጭራሽ ወደ ቤት ቀጥ አርጋ ይዛቸው ሄደች። እሷ ትልቅ ነቻ። በቤት ከገቡ በኋላ ይህችን በኋላ ላይ ፖሊስ ያገኛትን ጨርቅ ይዛ የመጣችው እሷ ናት። መጠቅለያ ወይንም ደግሞ ማቀፊያ ጨርቅ ሰጠቻቸው። የዛን ቀን ማታ ተንከባከበቻት፣ አሳየቻት። እንደዚህ አርጊ ያለቻት። ፍጹም ህፃኑን መንካት ያልፈለገችው ሀና አቤልም እሷም እየነገሯት እንግዲህ የግዷን የዛን ቀን ስትንከባከብ አደረች። አሁን ሀሳባቸው ምንድነው? እሷ ዞር ብላላቸው ለመጣል ነበር። ግን በፍጹም እሷ ከቤት ወጥተው እንዲጥሉ ወይም መንገድ ላይ እየመጡ እያለ ጥለውት እንዲገቡ እረፍት አልሰጠቻቸው። ካጠገባቸው አልተለየችም። አራሷን እያበላች እያጠጣች እየተንከባከበች እንዲህ ነው የሚደረገው እያለች በተቻላት አቅም ፍቅር እየሰጠቻት እየተንከባከበቻት ካመሸች በኋላ ምሽት ሲል በደንብ ሰው እነሱ ሁለቱ ሊወጡ በማይችሉበት ሰዓት ቤቷ ገብታ ተኛች። ስለዚህ አሁን እቅዱ ህፃኑን ለመጣል ለመቼ ተዘዋወረ? ለነገ ጠዋት ህፃኑን ለመጣል ሲያስቡ ደግሞ ሌላ ያሰቡት አንድ ትልቅ ነገር አለ። ምንድነው? ሰው ሳያያቸው ጭር ባለ ሰዓት ነው። ስለዚህ ቁጭ ብለው ጠበቁ። የዚህን ሰዓት እንግዲህ እነሱ ሁለቱ የቤት ተከራይዋ መጣቻው። ቁርስ ሰጠቻት፣ ተንከባከበቻት እና ስራ መግባት ስላለባት ተነስታ ሄደች። ታዲያ እነሱም ሰዓት የላቸውም። ለምንድነው ሰዓት የሌላቸው? አቤል ትምህርት ቤት መሄድ አለበት፣ ፈተና አለበት። አስፈቅዶ የመጣው ለዛሬ ነው። ስለዚህ ዛሬ ብቻ ነው በቃ ያለችው ቀን ጥሎ፣ ከዛ በኋላ ህፃኑ ወደ ትምህርት ቤቱ መሄድ አለበት። እሷስ ከዛ በኋላ ነፃ ሰው ነች። ይህንን ተስማምተው የቤት ተከራይዋ ከቤት እስክትወጣ ድረስ ጸጥ ብለው ጠበቁ። እሷ ከወጣች በኋላ ግን ያሰቡትን ነገር ለመፈጸም የጭካኔ ተግባራቸውን አደረጉ። በምንድነው ህፃኑን ይዘው ትሄድ? ታፍኖ ነበር። እነሱ ሲያቅፉት ነው የሞተው። የቱ ጋር ነው የሞተው? ምንም የሚታወቅ ነገር የለም። ምክንያቱም ገና ከተወለደ 48 ሰዓት እንኳን አልሞላው። ምን አደረጉት? ይዘውት ወጡ፣ ማንም ሳያያቸው። ሰፈር ውስጥ ማንም ጭር ባለበት ሰዓት፣ ሰው ሁሉ ትምህርት ቤትና ስራ በሄደበት ሰዓት ያውቁታል። እየተራመዱ ሰው ወደሌለበት ቦታ ጥለውት
ከዛ በኋላ እነሱ ህይወታቸውን ለመቀጠል ወደ ቤታቸው መጡ። የዛን ቀን በጣም ፈርታለች። እሷ ተንቀጥቅጣለች፣ ውስጧ ተረብሿል። ስለዚህ ምን አለችው? እደር አለችው። እንግዲህ አሁን ህፃኑ ከተወለደ በኋላ 48 ሰዓት አልሞላውም ብለናል። እደር ብላው ዛሬ ማታን አድሮ ነገ በጠዋት ሊሄድ ተስማማ። ገና ሳይነጋ ገና ሳይመሽ ህፃኑን ከጣሉት ከተወሰነ ሰዓት በኋላ ግን ፖሊስ ደርሶባቸው አሁን ፖሊስ ጣቢያ ቁጭ ብለው ቃል እየሰጡ ነው። ፖሊስ እንግዲህ ቤታቸው እንዲበረበር ካደረገ በኋላ እነሱ ቃላቸው እንዲሰጡ ተደረገ። ከዛ በተጨማሪ ደግሞ ቤታቸው ተፈተሸ። የፍትህ እንዲፈተሽ ፍቃድ ወጥቶ ሁሉ ነገር ተሟልቶ ቤታቸው ሲበረበር በእርግጥ ደም የነካካው ጨርቅ ተገኝቷል፣ ትናንት ማታ ሲጠቀምበት የነበረው። ከዛ በተጨማሪ ደግሞ ቤታቸው ውስጥ አንድ ማቀፊያ ጨርቅ የነበረችው ይህችኛዋ ተከራይ የሰጠቻቸው ስጦታ ብላ የሰጠቻቸው ናት። ማታ ያመጣችላቸው ፍጹም ጡጦ ወይንም ደግሞ ህፃን ልጅ የሚጠቀምበት ዳይፐር ምንም ነገር የለም። ይሄ የሚያሳየው ደግሞ ምንድነው? እነዚህ ሁለት ወጣቶች ይሄ ህፃን ልጅ እንደማያሳድጉት እንደማያኖሩት ያውቃሉ። ምንም የተዘጋጁት ነገር የለም። ተወለደ፣ ያቺ ጎረቤታቸው ወይንም ደግሞ ተከራዩ የሰጠቻቸው ማቀፊያ አለ። ከወለደችበት ጤና ጣቢያ እያሉ ጡጦ እንዲጠባ ሲደረግ የተገዛችው ጡጦ፣ እሷም ደግሞ የተገዛችው በማን ነው? አንድ ጣሳ ወተትና ጡጦዋ በተከራይ አማካኝነት ነው የተገዛ። ከነዚህ እቃዎች ውስጥ ውጪ የለም። የህፃን ማቀፊያ፣ ሌላ የአራስ ነገር የምናምን ምንም ነገር የለም። ለምን? የሚያደርጉትን ነገር ተነጋግረው ተስማምተዋል። እናታቸው ተደወለላትና በፍጥነት መጣች። እሷ የምታስረዳው ህይወታቸው በጣም ያሳዝናል። አቤል እንግዲህ ምንድነው እንደተወለደ ድንገት ታሞ አባቱ ሞተ። አባቱ ሲሞት አቤል የወራት ልጅ ስለነበረ ለዚህ ነው ከአመት በኋላ ይህችኛዋ ሀና የተባለችው ወጣት የዛሬ 18 ዓመት ስትወለድ ሄዳ ከወንድሟ ጋር ለምና ይዛት የመጣችው። ለተሻለ ህይወት፣ ለተሻለ ኑሮ፣ ለተሻለ ነገርም ስለሚመች የሀና አባት እሺ ብሎ ሰጠ እህቱ እንድታሳድግለት። እንግዲህ አራስ ሆና ጀምሮ ከወንድሟ ጋር አብራ ያደገችው ሀና ከዛ በኋላስ ምን ሆኑ? ሶስቱ ብቻቸውን ነው የኖሩት። ሀና፣ አቤልና እናትየው ለረጅም ዓመት። እሷ ትሰራለች። ቤቱ የሚኖሩበት ቤት የአያታቸው ቤት ነው። የአቤል አያቶች ቤት፣ የእሷም አያት ቤት ነው። የአያታቸው ቤት ውስጥ ተከራዮች አሉ። ስራ ትሰራለች እናታቸው። በዚህ ሁኔታ ካሳደገቻቸው በኋላ መልሳ ግን የ10 ዓመት ልጅ አላት። ይሄ የ10 ዓመት ልጅ የተወለደው ከእናታቸው ፍቅረኛ ነው፣ ወይንም ደግሞ አላገባችም። ከፍቅረኛው አረገዘች። 10 ዓመት ህፃኑ ሲሆነው ከዛ በኋላ ግን አቤል ወደ ዩኒቨርሲቲ ሲገባ አንድ ነገር ግራ ገባት። ምንድነው? የተሻለ ገንዘብ ማግኘት እንዳለባት ልጆቹን አረብ ሀገር ሄዳ ልትረዳቸው ወሰነችና ስላደጉ አቤል ዩኒቨርሲቲ ከገባ በኋላ እሷ ትንሹን ትንከባከባለች ብላ ሄደች። ነገር ግን ያልታሰበው ነገር ገጠማትና ወደዚህ መጣች። ፍጹም ነው የደነገጠችው። ይህች እናት እሷ አርግዛ ወልዳ ጣሉት ተጋግዘው እህትና ወንድም ሲባል አልገረማትም። ለምን? በጣም ይዋደዳሉ። እህትና ወንድም በጣም ይተጋገዛሉ። ልጅ ግን ወይንም ደግሞ የልጁ አባት ልጇ እንደሆነ ግን አላወቀችም ነበር። ከዛ በኋላ ሲነገራት ነው በጣም የደነገጠችው፣ ማመን ያቃታት። ፖሊስ እርግጥ ማን እንደሆነ የልጁ አባት ለማወቅ ብዙም ጊዜ አልፈጀበትም። በራሱ የምርመራ ቴክኒክ ተጠቅሞ የልጁ አባት እሱ እንደሆነ ከተረዳ በኋላ አቤልም እሷም ምንም ሊክዱ አልቻሉ። ወይንም ሀናም አልካደችው። አዎ አቤል ነው ያለችው። በፖሊስ ቁጥጥር ስር ሆነው ምርመራ እየተደረገባቸው የነበሩት እነዚህ ወጣቶች እንግዲህ ከዚህ በኋላ ወደኋላ መመለስ እንደማይችሉ፣ ከዚህ በኋላ የሰሩት ነገር ሁሉ ነፃ እንደማይወጡ አወቁ። ሁለቱም በያሉበት ተለያይተው ነው ምርመራ የሚደረግላቸው፣ ተለያይተው ነው በፖሊስ ቁጥጥር ስር ያሉት። ሁለቱም ግን ሳይነጋገሩ የሚሉት ነገር አለ። ምንድነው? እሷ እንደጣለችው ነው የምትናገረው። ሙሉ ኃላፊነት ወስዳ እኔ ነኝ ትላለች። እሱ የለበትም ወይንም ደግሞ እሱ ሳያያት ሄዳ ቦታው ላይ እንደጣለችው ትናገራለች። እሱም እንደዛ እሷ የለችበትም
እኔ ነኝ ብሎ ደግሞ እሱ ደግሞ ራሱን ይወነጅላል። እርስ በራሳቸው እሱም እሷን ፕሮቴክት ይደራረጋሉ። በጣም በሚያሳዝን ሁኔታ እነዚህ ወጣት ልጆች ያላቸውን ግንኙነት ያየ ሰው በጣም ይደነግጣል። ምክንያቱም ፍጹም እውነትና ውሸትን ለይተው ማወቅ እስኪያቅታቸው ድረስ ተዋደዋል። ባልና ሚስት እንደሆኑ ነው የሚያውቁት። ሲወጡ ወይንም ደግሞ የእስር ጊዜያቸውን ጨርሰው ሲወጡ ተጋብተው እንደሚኖሩ ይናገራሉ በድፍረት። አሁን የሚያስቆማቸው ነገር እንደሌለ ነው የሚያምኑት። በሚያሳዝነው ሁኔታ ግን የብዙ ሰዎችን ልብ የሰበረው ነገር ምንድን ነው? አሁንም ቢሆን ይደዋወላሉ፣ በተቻሉት አቅም ወይንም ደግሞ ባገኙት መንገድ ሁሉ ደብዳቤ ይጻጻፋሉ፣ ይጠያየቃሉ። ግንኙነታቸው ስህተት እንደሆነ አላቋረጡትም፣ ወይንም ደግሞ ስህተት እንደሆነ ማመን አይፈልጉም። ከዚህ በኋላ እንግዲህ ሁለቱ ነፍስን ያጠፉት በነፍስ ማጥፋት ወንጀል ተከሰሱ። የገደሉት ሕፃን ልጅ ነው፣ ተባብረው ነው የገደሉት። ስለዚህ ሁለቱም 25 ዓመት ጽኑ እስራት ተፈረደባቸው። በጣም በሚያሳዝን ሁኔታ ነፍሱን ያጣው ሕፃን ልጅ እንግዲህ የተገደለው በራሱ እናትና አባት ግን እህትና ወንድም በሆኑት ነው። የእሱ ህይወት እጅግ በጣም ያሳዝናል። የእሱ ህይወት እጅግ በጣም ይቆጫል። ከዚህ በኋላ የሁሉም ሰው የዛ ቤተሰብ ታሪክ በጠቅላላ ፍጹም ነው የተቀየረው። አንደኛ ነገር እዚህ ጋር ስንመለከት የሃና ቤተሰቦች አባቷ በጣም ነው የተናደደው። ለዚህ ሁሉ ነገር የዳረገቻት እህቱ ወይንም ደግሞ አክስቷ ናት በማለት ይወነጅላታል። በዚህ በኩል ሌላው ቤተሰብ ለሁለት ተከፍሎ አባትየውን ይወቅሳል፣ እህትየውን ይወቅሳል። ቤተሰብ እርስ በራስ ተከፋፈለ። እናት የሄደችበትን ዓላማ ጥላ በሯን ዘግታ ሁሉ ነገሯን አድርጋ ቤት ውስጥ እስከምትቀመጥ ድረስ ተጨነቀች። ህፃኑ ልጅ የ10 ዓመቱ ልጅ የሚወዳቸው እህትና ወንድሙ ድንገት ከቤት ውስጥ ወጡ። የበርካታ ሰዎች ህይወት ላይመለስ እንዳልነበረ ሲሆን የህፃኑ ግን ነፍሱን እንዳጣውና ወላጆቹ ደግሞ ማረሚያ ቤት እንደሚሰነብቱት ከነሱ በላይ ትልቅ ጉዳት የተጎዳ ሰው በዚህ ታሪክ ውስጥ የለም። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ሀሳብ ተመልክተን ወይንም ደግሞ ታሪካቸውን አይተን ልናነሳ የምንችለው ሀሳብ ግን በጣም ግራ አጋቢ ነው። ማን እዚህ ህይወት ውስጥ ሰው ይኖራል ብሎ ያስባል? ማን እንዲህ አይነት ነገር ወደ እኔ ይመጣል ብሎ ይገምታል? በሚያሳዝን ሁኔታ ግን ልጆች አላደጉም ተብሎ ሲታሰብ ወይንም ደግሞ ልጆች ገና ናቸው፣ እህትና ወንድም ናቸው ብለው ያሰቡ በርካታ ወላጆች እህትና ወንድም ተጋብተው ልጅ ወልደው የሚኖሩ እንዳሉ በስሌት ፕሮግራሞቻችን ላይ ተከታትለናል ወይንም ተመልክተናል። ከዚህ በፊት እህትና ወንድም ሊወልዱ ይችላሉ። እህትና ወንድም እንደ ባልና ሚስት ሊተያዩ ይችላሉ። እህትና ወንድም ያልተገባ ነገር ውስጥ ሊገቡ ይችላሉ። መቼ? ወላጅ እህትና ወንድምና ባልና ሚስት ምን እንደሆነ እየነገረ ሳያሳድጋቸው ሲቀር፣ ግንዛቤ ሳይኖራቸው ሲቀር፣ ወላጅ ለምንድን ነው ማያስረዳቸው? ወላጅ ለምንድን ነው ይሄንን ነገር ከማስረዳት እንዴት ነው ከዚህ ውስጥ ፌል ያደረገው ብለን ልናስብ እንችላለን። ወላጅ ሰነፍ ስለሆነ አይደለም፣ ወላጅ ስለማያውቅ አይደለም፣ ወይንም እውቀት ጠፍቶት አይደለም። ወላጅ በተለያየ ምክንያት ይሄንን ላያደርግ ይችላል። አንደኛ ልጆቹ ልጆች ናቸው ብለን እናስባለን። ሁላችንም ብንሆን እያየናቸው አድገው ሰውነታቸው ከህፃንነት ወደ ትልቅ ሰውነት እየተቀየረ እያየ ነው። እኛ ግን የሚታየን ሁሌ ያቺ ትንሽ ልጅ የሆነችው ወይንም የህፃን ልጅ የሆነው ልጅ ስለሆነ አድገዋል ብለን አናምንም። ራሳችንን እንክደዋለን። የሆነ ልጆች ሲያድጉ እኮ ሁላችንም ኤክስፔሪየንስ ያደረግን ሰዎች እናውቀዋለን። በብርሃን ፍጥነት ነው ጅው ብሎ አመታቱ ይሄዱና እንዴ የኔ ልጅ ናት እንዴ ይሄ የኔ ልጅ ነው እስከምንል ድረስ ያድጋሉ። ጥንቃቄ ማድረግ ያለብን ግን ለእኛ ነው ህፃን የሆኑት እንጂ ልጆቹ ጎርምሰዋል፣ አድገዋል። ማናችንም አደልት የሚያደርገውን ነገር የምናደርገውን ነገር ሊያደርጉ ይችላሉ። ራሳችንን የምንክደው ከሆነ ልጆቻችንን እውነትና ውሸት ሳናስተምራቸው የሚደረግና የማይደረግ ነገር ሳንነግራቸው ከዓለም ይማራሉ። ከዓለም የሚማሩት ነገር እጅግ በጣም አደገኛ ነው። ከዓለም ወጥተው ከትምህርት ቤት፣ ከጓደኞቻቸው፣ ከመጫወቻ ቦታ፣ ከስልካቸው፣ ከፊልም የሚያዩት ነገር እጅግ በጣም አደገኛ ነው። ልጆች መቼ ነው በግልጽ ከወላጆቻቸው ጋር በጾታዊ ግንኙነት መሃል ስላለ ነገር ወይንም በወንድና በሴት መካከል ያለ ነገር መቼ ነው በስንት ዓመታቸው ነው መወያየት ያለባቸው የሚለውን ነገር ለማወቅ ትልቁ መፍትሄ ያለው ባለሙያ ጋር ነው። እውቀት ያለው ሰው ጋር ሄደን ነው መጠየቅ ያለብን። ይህንን ነገር ለማስረዳት ስኪል ይፈልጋል። በደንብ ማወቅ መቻል አለብን። መረዳት መቻል አለብን። ትልቁ የወላጅ ኃላፊነት እኮ አንዱ የሚደረግና የማይደረግ ነገርን ለይቶ ማስተማር ነው። ይህንን የምናደርግ ከሆነ ፌል አናደርግም። የዛሬ ባል ታሪኮቻችን ወላጆች በጣም ትልቅ ጉዳት የተጎዱት አለማስረዳታቸው ነው። በእህትና በወንድም መካከል ይሄ ነገር እንደማይደረግ አያውቅም ጭንቅላታቸው።
ምንም አልመሰላቸውም። ከዓለም ይልቅ እነሱ እንደውም ብዙ ነገር ቤታቸው ውስጥ ነው የተለማመዱት። ይሄ ነገር ለምን መጣ? ብዙ መነሻ ሀሳብ ልናመጣ እንችላለን። ትልቁ ነገር ግን ስለማያውቁ ነው። ባለጌ ስለሆኑ፣ የተለያየ ነገር ስለሆኑ እንደዚህ ናቸው ልንላቸው እንችላለን። ትልቁ ነገር ተብሎ የሚታሰበው ግን ስለማያውቁ ነው። ስህተት ነው። በቃ ተሳሳቱ። ሁላችንም የምንሳሳተው ስለማናውቅ ነው አይደል? እነሱም ምን እንደሆነ የሚደረገው በየትኛው ጊዜና ሰዓት ከማን ጋር እንደሚደረግ ስለማያውቁ ተሳሳቱ። አንዳንድ ስህተቶች ደግሞ ለዘላለም ሊስተካከል የማይችል ስህተት የሆኑና የሚወልዱት ውጤታቸው እጅግ በጣም አስከፊ እንደሆነ ወይንም ደግሞ እንደማይስተካከል በዛሬ ባል ታሪኮቻችን ተመልክተናል። ለዚህ ነው ልጆችን ስናሳድግ በየትኛው እድሜ ላይ ምን ማድረግ እንዳለብን እንዳንሳሳት ሳንነግራቸው ሳናስተምራቸው እንዳናልፍና ያንን ከኛ ትክክለኛው መረጃ ማግኘት ሲገባቸው ከዓለም የተሳሳተ መረጃ ይዘው ሄደው ጥፋት እንዳያጠፉ እንደ ወላጅ ኃላፊነት አለብን። ትልቁ ስራችን ትልቁ ነገራችን በዚህ ዓለም ላይ ቅድሚያ የምንሰጠው የሚያስቸኩለን ነገር ልጆቻችንን የምናስተምራቸው ነገር ስለሆነ ልብ ማለት መቻል አለብን። እንግዲህ እስካሁን ድረስ የተመለከትነው ልጆች በዚህ ውስጥ እንዳያልፉ፣ ልጆች በተሳሳተ መንገድ ዓለምን አንደርስታንድ አድርገው ማይሆን ነገር ውስጥ እንዳይገቡ ነው። እንግዲህ እህትና ወንድም ሲባል በጣም ሩቅ ነው። በእህትና በወንድም መካከል ያለን ግንኙነት ማንም ሰው እህትና ወንድም ማለት እንደዚህ ነው፣ ከወንድምሽ ጋር እንደዚህ አይደረግም፣ ከእህትህ ጋር እንደዚህ አይደረግም፣ እህትህ እንዲህ ናት ብለን እንኳን ብዙዎቻችን ላናወራ እንችላለን። ምክንያቱም ይታወቃል ብለን ስለምናስብ። ግን ማስረዳት ባለብን ሰዓትና ጊዜ ላይ አስረድተን ካለፍን በኋላ ልጆቻችን ከእህትና በወንድም ጋር ባይሆን የፍቅር ጓደኛ ሊይዙ ይችላሉ ቲኔጀር ሆነው። ታዲያ የፍቅር ጓደኛ ሲይዙ ወይንም ደግሞ ቦይፍሬንድ ገርል ፍሬንድ እያሉ በጣም በትንሽነታቸው ይዘው ሲገኙ አንዳንድ ወላጅ ይማታል፣ ይደበድባል፣ ቦታ ይቀይራል፣ ትምህርት ቤት ይቀይራል፣ ጎረቤት ይቀይራል፣ ሰፈር ይቀይራል። ያንን በማድረግ ልጆቹን ለማዳን ይሞክራል። ሁሉም ሰው የራሱ የሆነ መፍትሄ የሚፈልግበት መንገድ አለው። ትልቁ መፍትሄ ግን ምንድን ነው? ወላጆች አሁን የምንነጋገረው ስለ እርግዝና ስለሆነ እርግዝና ላይ ብቻ ነው ፎከስ የምናደርገው ዛሬ ላይ። የተለያዩ ፕሮግራሞች ላይ በዚህ ጉዳይ ላይ የተለያዩ አርዕስቶችን አንስተናል። ወላጆች ግን አንድ መካድ የሌለብን ትክክለኛውን ነገር መነጋገር ያለብን ልጆቻችን የፍቅር ግንኙነት ውስጥ ሲገቡ እርግዝና ውስጥ የመግባት እድላቸው ከፍተኛ ነው። ይሄን መካድ አይቻልም። የፈለግነውን ነገር ልናደርግ እንችላለን። በፈለግነው መንገድ ልንቆጣጠር እንችላለን። ማስቆም ግን አንችልም። ይሄንን ነገር ለማስቆም የምንችለው ልጆችን እስር ቤት ካስገባናቸው ነው። እስር ቤት ደግሞ አይገቡ። ስለዚህ እርግጠኛ መሆንና መንቃት መረዳት ያለብን አንድ ነገር አለ። ልጆቹ በፍቅር ግንኙነት ውስጥ ሆነው ጾታዊ ግንኙነት ውስጥ ከገቡ አሁንም ቢሆን ግልጽ መሆን መቻል አለብን። ይሄ ለወላጅ በጣም የሚያስደነግጥ ነገር ነው። ይሄን እውነት ግን ከካድን በልጆቻችን ሕይወት ላይ ነው የምንቀልደው። በተለይ ሴት ልጆች ሲሆኑ የወሊድ መቆጣጠሪያ እንዲወስዱ ማድረግ የብልህ ወላጅ ጠባይ ነው። አንዳንድ ጊዜ ከቁጥጥራችን ውጭ ይሆናል። በቃ ይሄንን ነገር ልናስቆመው አንችልም። ምን ማለት እንደፈለግን የደረሰበት ወላጅ ያውቀዋል። ወላጅ ልጁ አድጎ ወይ በተለይ ሴት ልጆች አድገው ፍቅረኛ ይዘው ከዛ በኋላ ልንይዛቸው ካልቻልን ብልጥ ወላጅ የሚያደርገው ነገር ምንድን ነው? እጁን ይዞ ወስዶ ያችን ልጅ የወሊድ መቆጣጠሪያ እንድትወስድ ያደርጋል። ይሄ ቀልድ አይደለም። ልጆቹን ታደግናቸው ማለት ነው። ከዛ በኋላ ነው የሚቀጥለውን እርምጃ የምንራመደው። እንዴት እንደዚህ ይባላል? እንዲህ አይነት ምክር እንዴት ለሰው ይመከራል? ለምን ይሄ ይባላል? ይሄ የድሮ አስተሳሰብ ነው። በዚህኛው ክፍለ ዘመን ማንም ሰው ልጁን ከጥንቃቄ ጉድለት ማጣት አይፈልግም። እንደዚህ አይነት ጎጂ ልማድ ያለበት ሰው ምን ይለኛል በሚል በእፍረት አጉል የኔ ልጅ ጨዋ ናት፣ የኔ ልጅ እንዲህ አታደርግም የሚል አይነት አስተሳሰብ ነው ዜጎችን እየጎዳ ያለው። ስለዚህ ወላጆች ብልጥ መሆን መቻል አለባችሁ። ልጆቻችሁ ፍቅረኛ ይዘው፣ ልጆቻችሁ የፍቅር አጋር ይዘው ጾታዊ ግንኙነት ውስጥ ከገቡ እና እዛ ነገር ውስጥ አክቲቭ እንደሆኑ እርግጠኛ ከሆናችሁ ውሰዱና ወላጆች የወሊድ መቆጣጠሪያ እንዲወስዱ አድርጓቸው። ልጆቹን መታደግ ነው። ይሄ ብልጠት ነው። ብልጥ ወላጅ ነው። ይሄ ትምህርት ቤት ሊማሩ ይገባ ነበር። ይሄ ወላጅና ልጅ አብሮ ቁጭ ብሎ ይሄንን መማር ነበረበት። ግን ያንን የሚያደርግልን ነገር የለም። ወይንም ያንን ሊያደርግልን የሚችል ኢኮኖሚ አይደለም ሀገራችን ያለው። እኛንን መንቃት ያለብን። በርካታ ወላጆች ይሄንን ነገር አውቀው ቢሆን ኖሮ ልጆቻቸው ልክ የፍቅር አጋር ሲይዙ አንጠልጥለው ወስደው ሌላ ፍልስፍና ውስጥ ሳይገቡ ይሄንን የወሊድ መከላከያ እንዲወስዱ አድርጓቸው ቢሆን ኖሮ ስንት ልጅ ይተርፍ ነበረ? ስንት ህፃናት ወጣት ልጆች ገና በአስራዎቹ እድሜ ቤት ውስጥ ልጅ በመውለዳቸው ምክንያት ትምህርታቸውን አቆመው ስራ አቆመው እዛ ቁጭ ብለው ቤት ውስጥ አይቀሩም ነበረ። ይህንን ብልጥ ሆነን መመልከት መቻል አለብን።
ከዛ በተጨማሪስ ልጆች አንዳንድ ጊዜ ከቁጥጥራችን ውጪ ይሆኑና እንደነዚህ አይነት የፍቅር ታሪክ ውስጥ ሲገቡ ደግሞ ምን ይሆናሉ? ያልተጠበቀ ያልታሰበ ወይንም ደግሞ ያልተገመተ ሰው ወደ ህይወታቸው ውስጥ አስገብተው ሊገኙ ይችላሉ። ይሄም ከግንዛቤ ማጣት ነው። አንዳንድ ልጆች አብሯቸው ሊሆን የዛሬ ባል ታሪኮቻችንን ጨምሮ እህትና ወንድም ናቸው። ዘመድ ያክስት ልጅ ማለት አብሮ ሲያድጉ በተለይ ደግሞ እህቱ ነች፣ ወንድሟ ነው። ከዛ በተጨማሪ በቃ እኛ በፍጹም አስበን የማናውቀው አይነት ሰው ህይወታቸው ላይ ገብቶ የፍቅር ግንኙነት ወይንም ደግሞ እጮኝነት የተለያየ ነገር ውስጥ ልጆቻችን ሊገቡ ይችላሉ። ብልጥ ወላጅ ከልጁ ጋር ይጣላል። ብልጥ ወላጅ የሚያደርገውን ነገር እስከሚያስብ ድረስ ብልጥ ወላጅ አይጣላም። ልጆቻችሁ የወደዱት ሰው ልጆቻችሁ ይሄ ፍቅረኛዬ ነው ወይንም ደግሞ እቺ ልጅ ፍቅረኛዬ ናት ሲሉ ካልተመቻችሁ ወይንም እንደማይሆን ለልጃችሁ ካወቃችሁ ከልጆች ጋር መጣላት ሞኝነት ነው። ጥበብ ይፈልጋል። ይሄ እንዴት ተደርጎ ነው እናንተ የጠላችሁትን ነገር እነዛ ሰዎች እንዲያዩ የሚደረገው ወይንም ልጆቹ እንዴት ነው እንዲያዩ የሚደረገው? መጀመሪያ ልጅ የወደደችውን ወይም ደግሞ ወንድ ልጅሽ የወደደውን ነገር አብረሽ የወደድሽ መምሰል ነው፣ ማስመሰል ነው። አብሮ ከልጆቹ ጋር ዝም ብሎ መመልከት ነው። ከዛስ ባለሙያ ጋር መሄድ፣ ስለዛ ሰው መጥፎ ነገር ከተናገረን፣ ስለዛ ሰው አቃቂር ካወጣን፣ ይሄ እንዲህ ነው አብረሽው አትሄጂም፣ አብረሃት አትሄድም፣ እንደዚህ ነው ምንል ከሆነ ልጆቹ የመጀመሪያ ቀን ይጠሉናል። ከዛ በኋላ አይነግሩንም። ብልጥ መሆን መቻል አለብን። አንዳንድ ወላጆች አሉ፣ አይቼሻለሁ፣ አይቼሃለሁ፣ እንዲህ አይነት ፍቅረኛ ይዘሻል። እሱ ድሮ ቀረ። ልጆቹ እልም ብለው ጥለው ሊሄዱ ይችላሉ። ልጆቹ አይንሽን እንዳላይ አይንህን እንዳላይ ሊሉ ይችላሉ። ጥርግ ይበላ አይልም ወላጅ አይባልም። ወላጅ እንደዛ አይልም። የወለደውን ልጅ በስርዓት ያሳደገ ወላጅ የሚያደርገው ነገር ልጁን ከነጥፋቱ ነው የሚቀበለው፣ ከነጥፋቱ ነው የሚይዘው። ታዲያ በብልጠት ስንራመድ ሁላችንም እንግዲህ የራሳችን የላይፍ ኤክስፒሪየንስ ኑሯችን ህይወታችን የራሳችን ነው። የአንዱ ቤት ለአንዱ ቤት አይሰራም። ሁሉም ሰው በራሱ መንገድ ነው የሚሄደው፣ በራሱ ልጁን ባሳደገበት መንገድ አይደል? ስለዚህ ምንድን ነው የምናደርገው? ባለሙያ ጋር ነው የምንሄደው። ባለሙያ ማግኘት ካልቻልንስ እንዴት አድርገን ልጆቹን ይሄንን የማይሆን የያዘችውን ፍቅረኛ ወይንም ደግሞ የማይሆን ፍቅረኛ ከያዘ ወንድ ልጆች ሴትን ማቱን ልጅ ከወደደ ምንድነው የሚደረገው? እንደ ወላጅ መርዳት አለብን። እንዴት አድርገን ነው የምንረዳው? ባለሙያ ጋር ሄደን። ባለሙያ ጋር ለመሄድ አቅም ከሌለንስ እኛ ማንም ሰው ባጠገቡ አንድ ስኬታማ ሰው አለ፣ ጥበብ የሚያውቅ ሰው፣ ፈጣሪ የረዳው ሰው፣ ባናኗሩ የምናመሰግነው ውስጣችን ልባችን ሲመጣ ሰው አለ አይደል? ከዛ ሰው ጋር ቁጭ ብለን እናውራ። ይሄ ከልጆች ጋር ጦርነት መፍጠር በፍጹም አያዋጣም። ልጆች አሁን መቀጣት ባለባቸው መቆጣት ባለብን ጊዜ በራሳችን የቁጣ ዘዴ እንቆጣቸዋለን። ግን ልጆቻችን የወደዱትን ሰው አብረን እነሱን የወደዱ መስለን ግን ደግሞ ክፍተቱን ማሳየት ትልቅ የወላጅ ጥበብ ስለሆነ ያንን ጥበብ የሚያስረዳን ሰው ጋር ሄደን ያንን ትምህርት መውሰድ መቻል አለብን። ልጆች የሚያድጉት በእውቀት ስለሆነ ማለት ነው። ሌላው እንግዲህ የዛሬ ባል ታሪኮቻችን ላይ የምንመለከተው እጅግ በጣም አሳዛኙ ነገር ምንድን ነው? ልጆቹ ለእያንዳንዱ ለሚያጠፉት ጥፋት ቅጣት እንዳለው በሕግ እንደሚታወቅ አያውቁም። ልጆቻችን አንዳንድ ጊዜ ልጅ ነው፣ በቃ አልበሰለም፣ አይምሮ አያውቅም። ግን የሚደረግና የማይደረግ ነገር፣ የሚሆንና የማይሆን ነገር በምን አይነት እድሜ እንዴት አድርገው የት ምን እንደሚያደርጉ መለየት እስከሚችሉ ድረስ ልጆቻችንን የምንረዳበት የምናግዝበት ወይንም ደግሞ የምናሰለጥንበት ትልቁ መሳሪያችን ዌፐን የሚሆነን ነገር እውቀት ማስጨበጥ ነው። ልጆች በየትኛው እድሜ ጀምሮ ሕግ ማወቅ አለባቸው። ማለት ሕግ እንዳለ በሕግ ተጠያቂ እንደሚሆኑ፣ በሕግ ተጠያቂ ሲሆኑ ቅጣት እንዳለው ማስረዳት አለብን። ይሄንን ከወላጅ ካልሆነ ከማያውቃሉ ስንቶቻችንን ልጆቻችንን ቁጭ አድርገን የሚደረግና የማይደረግ ነገር ከልጅነታቸው ጀምሮ በእርግጥ በሃይማኖት በተለያየ በመንፈሳዊ ህይወታችን ብዙ ነገር እናስተምራቸዋለን። ከመንፈሳዊ ህይወት በተጨማሪ ደግሞ ሕግ የሚባል ነገር እንዳለ ማስረዳት መቻል አለብን። ፈጣሪ ልጆችን ይረዳል። ፈጣሪ ልጆችን ያግዛል። በመንፈሳዊ ህይወት ላይ ልጆችን በጣም አጠንክረን እናሳድጋለን። ከዛ በተጨማሪ ደግሞ የሚኖሩት ዓለም ላይ ነው እና ልጆች መረዳት ያለባቸው ማወቅ ያለባቸው ትልቁ ነገር ሕግ ነው። ልጆችን ሕግን ስናስተምር እንዲህ አይደረግም ብቻ አይደለም የሚያረግ እንዲህ ሲደረግ ይሄ ቅጣት አለው እንዲህ ሲሆን እያልን አይምሯቸው ላይ እየሰራን ካሳደግናቸው ፈጣሪን ብቻ ሳይሆን ሕግንም የሚያከብሩ ልጆች ይሆናሉ። ያ ደግሞ ለዓለም ህይወታቸው ጠቃሚ ነው። እነዚህ የዛሬ ባል ታሪኮቻችን እኮ ፖሊስ እንግዲህ እሱ ዩኒቨርሲቲ ተማሪ ነው፣ እሷም ሃይስኩል ተማሪ ናት። 18 እና 19 ዓመት ማለት
በስለዋል ብለን ነው የምናስበው። እነሱ ግን በእነሱ አስተሳሰብ ከነሱ በላይ የሚያውቅ ሰው የለም፣ ከነሱ በላይ ብልጥ ሰው የለም። የህፃኑን የታደረሳችሁ ተብሎ እንጠየቃለን ብለው አላሰቡም። የአካባቢው ሰው ስለተወለደው ህፃን ልጅ የሚያውቅ አልመሰላቸውም። ከተጣለ በኋላ በቃ እዛ ጋር የሚተንን የመሰላቸው ተመልሶ መጥቶ ህፃኑ የት አለ? ህፃኑ ከወደቀበት ቦታ ባይገኝ እንኳን በቃ እዛው ጋር ህፃኑ ሞቶ እዛው ጋር እንግዲህ መሬት ላይ ቀረ ቢባል እንኳን ህፃኑን የታደረጋችሁ ተብለው እንደሚጠየቁ አያስቡም። ለምን? ህግ ስለማያውቁ። ምን ይመጣል ለእያንዳንዷ ተግባር የሆነ ነገር ስናደርግ እኮ ነገ ምን ይመጣል ብሎ የሚያስብ ልጅ የሚያሳድግ ወላጅ በጣም ብልጥ ወላጅ ነው። ይሄ ከልጆች ጋር አብሮ ጊዜ ከማሳለፍ ሆን ብሎ አስቦ ፈልጎ ተዘጋጅቶ እንዴት አድርጌ ነው ማስረዳቸው ብሎ ከልጆቻችን ጋር ጊዜ ስናሳልፍ ምንነግርበት ምናስረዳበት መንገድ ነው። አሁንም ቢሆን ልጆች በጣም የሚሰለቻቸው ነገር ቁጭ አድርገናቸው እንዲህ ካደረግክ እንዲህ ትቀጣለህ እንዲህ አይደለም የምንነግረው። እንዴት አድርገን ነው የምንነግራቸው? ባለሙያን ጠይቅ። ሁሉ ነገር ባለሙያ አለው። ልክ አሁን ፀጉር የሚሰራ ሰው ባለሙያ እንዳለው፣ ጥርስን የሚነቅል ወይንም ደግሞ ጥርስን የሚተክል ሰው የጥርስ ሐኪም እንደሆነ፣ ይሄም ልጆች ጭንቅላት ላይ ልንሰራ የምንፈልገው ነገር የሚያውቀው ሐኪም ነው። የስነ ልቦና ምክር አገልግሎት የሚሰጡ በርካታ ሐኪሞች በአገር ውስጥም በውጭም ሀገር በዓለም ላይ ዛሬ ያሉ። ፈጣሪ የተመሰገነ ይሁን። ይሄ በልጆች ላይ ደግሞ ሲሆን ቀላል ነው። ምክንያቱም የሚነገረንን ነገር በዲሲፕሊን ሰዓቷና ጊዜዋን ጠብቀን የተባልነውን ነገር እያደረግን ለማስረዳት ይጠቅመናል። በልጆች ላይ ሲባል በህፃንነታቸው ከልጅነታቸው ጀምሮ ወላጅ ልጆቹን ሲያሳድግ ምግብ፣ ማጠብ፣ ማስተማር በላይ ትልቁ መጠንቀቅ ያለበት ሁለት ነገር በመንፈሳዊ ህይወቱና ከዛ ደግሞ ዓለም ላይ ሲኖር የሚኖርበትን ህግ ማስረዳት ነው። እነዚህን ነገሮች ወላጅ ማስረዳት የሚችለው በመንፈሳዊ ህይወት ልጆችን አጠንክሮ ማሳደግና በዓለም ሲኖሩ ደግሞ ህግ ምንድን ነው የሚለውን ነገር አስረድቶ ለማሳደግ የወሰነ ወላጅ ማለት ወላጅ ለመሆን በትክክል ብቁ ነው። ወላጅነቱን በአግባቡ ወዶታል ማለት ነው። ራሱን የገዛ ሰው ነው። ራሱን ያወቀ ሰው ነው። በደንብ አድርጎ ምን እንደሚያደርግ የተረዳ በእውነት ሺህ ይውለድ የሚባል አይነት ወላጅ ሰው ነው። እንዲህ አይነት ሰው ታዲያ ይሄ ሰው ማለት ተዘጋጅቷል ወይንም ተዘጋጅታለች፣ ታውቃለች ምን እንደምትሰራ ነው ምን እንደምታደርግ በደንብ አድርጋ ተረድታለች። ልጆቿንም ትወዳለች፣ ልጆቹንም ይወዳል። ኃላፊነቱን በአግባቡ የተወጣ ወላጅ ነው። ለዚህ ነው ልጆቻችንን ስናሳድጋቸው ምግብ ወይንም ሌላ ነገር አስፈላጊ ነገር ነው። ከዛ በተጨማሪ ግን እዚህ ውስጥ የምንቀርጸው የምናስገባው ነገር ደግሞ የሚጀምረው ገና ከተወለዱ ቀን ጊዜ ጀምሮ ስለሆነ ሁላችንም ወላጆች ልጆቻችንን ስናሳድጋቸው ልብ ማለት ያለብን ነገር ሁሉም ሰው ወላጅ ከሆነበት ጊዜና ሰዓት ጀምሮ ከዛች ልጆቹ ከሆድ ከወጡበት ጊዜ ሰዓት ጀምሮ ልብ ማለት ያለበት አንድ ነገር አለ። የዓለም ሩጫ ደስ ይላል አይደል? ሁላችንም ብንዝናና ደስ ይለናል። ልጆቻችንን ጥለን ወተን ደጅ ወተን ስራ ብንሰራ፣ ደጅ ወተን ብንዝናና፣ ደጅ ወተን ከዘመድ ከወዳጅ ከጎረቤት ጋር ብንገናኝ ደስ ይለናል። ነገር ግን ቤታችን ትልቅ ኃላፊነት አለብን። ልጅ ወልዶ ዙረት ማብዛት አይቻልም። ተፈጥሮ ነው። ልጅ ሊኖረን ፈልገናል። ልጅ ወልዶ እንደ ድሮ መዝናናት አይቻልም። ልጅ ወልዶ እንደ ድሮ መስራት አይቻልም። ልጅ ወልዶ እንደ ድሮ መሆን አይቻልም ሲባል በፍቃዳችን ደስ ብሎን የምንጥለው ዓለም ነው ያኛው ዓለም። ከልጅ በላይ ምንም ነገር የለም። ወላጅነት ትልቅ ከፈጣሪ የተሰጠን ስጦታ ነው። ወላጅነት ጠይቀን ያገኘነው ነገር ነው አይደል? ፈልገን ነው ልጅ የምንወልደው ፈጣሪያችንን ጠይቀን። ታዲያ ከዛ በኋላ ስለምን ለልጆቻችን ሰዓት መስጠት አቅቶን ዓለምን ፈጣሪን ሳናስተዋውቃቸው መረን የለቀቁ ልጆች ይሆኑብናል? ይህንን ልብ ማለት መቻል አለብን። ሁላችንም እንደ ወላጅ ማሰብና ማወቅ ያለብን ነገር ልክ ልጅ ከተሰጠን ሰዓት ጀምሮ ከፈጣሪ መንፈሳዊ ህይወታቸው ላይ እንዴት አድርገን አጠንክረን እንደምናሳድጋቸው ጠንካራ መሆን መቻል አለብን። ከዛ በተጨማሪ ደግሞ ልጆቻችንን የምንወዳቸው ከሆነ በመንፈሳዊ ህይወታቸው ብቻ ሳይሆን ዓለም ላይ ስላለ ህግ ምን እንደሆነ የሚደረግና የማይደረግ ነገር እውነትና ውሸትን ለይተው ራሳቸውን የገዙ ልጆች እንዲሆኑ አድርገን እናሳድጋቸዋለን። ዓለም በጣም ብልጭልጭ ነው። አዎ ደጁ ደስታ ውጪ ያለው ነገር ቻቻታ ያስቀናናል። ግን የውጭውን ብልጭልጭ ነገር ለማሳለፍ ብለን ውጪ ለመደሰት ብለን ውጪ ያለው ብርሃን አስቀንቶን ወደ ውጪ ብቻ የምንሆን ከሆነ ዙረት የምናበዛ ከሆነ ቤታችን ያሉት ህፃናት ላይ የወሰንባቸው ደግሞ የፈረድንባቸው ነገር ምንድነው? ነገ ጨለማ እንዲወርሳቸው ነው። ስለዚህ ባላንስ ማድረግ መልካም ነው። የወለደ ቤት ውስጥ ይዘጋለ ማለት አይደለም። የወለደ ሰው አይዝናና ማለት አይደለም።
ግን ባላንስ ማድረግ መልካም ነው። ልጆች እኮ በቀን ውስጥ ጽድት ያለ ስልክ፣ ያለ ቲቪ፣ ያለ መንገድ፣ ያለ ሰው፣ ያለ እንግዳ፣ ያለ ምናምን ማንም ሰው ሳይኖር እኮ 1 ሰዓት ንጹህ ከሰጠናቸው በቂ ነው። በየቀኑ ማድረግ ባንችል እንኳን በሳምንት 2 እያለን ከዛ 3 እያለን 4 እያለን እየተለማመድ ነው ብንመጣ በቀን 1 ሰዓት ከልጅ ጋር ማሳለፍ ማለት በጣም ትልቅ ነገር ነው። ሁላችንም እንደሚመቸን አንዳንዶቻችን ጠዋት ይመቸናል፣ አንዳንዶቻችን ምሳ ሰዓት ይመቸናል፣ አንዳንዶቻችን ማታ ይመቸናል። ግን ጊዜ እንፍጠርላቸውና ልጆቻችንን ከነሱ ጋር የምናደርገው ሰዓት ላይ ይህንን መንፈሳዊ ህይወታቸውንም ሌላውንም ዓለም ለማስተማር ይጠቅመናል። ታዲያ በርካታ ሰዎች በተለይ ልጆች በህፃንነታቸው የሞግዚት ነው ይመስላቸው። አንዳንድ ወላጆች አሉ የአያት ነው ይመስላቸው። አንዳንድ ወላጆች ሳይመቻቸው ቀርተው ነው፣ ውጭ ሀገር ሆኖ ሊሆን ይችላል። ልጅ ባገኘነው ሰዓት የምንፈልገውን ነገር ጭንቅላቱ መክተት እንችላለን። ባገኘነው ሰዓት ልጅን ማሳደግ በተቻለ ሰዓት በቃ ልጄ አጠገቤ መሆን በቻለ ሰዓት ወይንም በቻለ ሰዓት እንደ ወላጅ ማወጣት ያለብኝን ኃላፊነት መወጣት እችላለሁ። ዋናው ነገር ግን እየቻለ ለውጪ ወጥቶ ለመዝናናት፣ ውጪ ወጥቶ ከሰው ጋር ጊዜ ለማሳለፍ ተብሎ ልጆችን ለሌላ ሰው ሰጥቶ ከኛ ሊያገኙ የሚገባቸውን ነገር አለመስጠት ግን የወለድናቸውን ልጆች ትልቅ መንቀጣቸው ቅጣት እሱ ስለሆነ ልብ ማለት መቻል አለብን። የዓለም ነገር አሸንፎን፣ የዓለም ነገር አሳስቶን፣ የዓለም ነገር እኛን ገዝቶን፣ ለዓለም ተገዝተን ለውጭ ላለው ቻቻታ በጣም ደስ ለሚል ቻቻታ ተገዝተን ቤት ያሉ ልጆቻችንን ረስተን የምንዝናና ከሆነ በእውነት በጣም ትልቅ ነውር እየሰራን ነው። ተሞኝተናል። በጣም ይጸጽተናል፣ ዋጋም ያስከፍለናል። ብልህ ወላጅ አይደለም መዝናናትን ስራ ቀንሶ ቤቱ ይገባል። ብልህ ወላጅ መዝናናት አይደለም ብዙ ነገሩን ትቶ ቤቱ ገብቶ ልጆቹን ያንጻል። ልጆች ቁጭ ብለን ስላየናቸው አይደለም። እቤት ነን ማለት ደግሞ ልጆቻችንን እንወዳቸዋለን ያነጽናቸው ነው ማለት አይደለም። እቤት ተገብቶ ምንድን ነው የሚደረገው? ከልጆች ጋር ኮሚኒኬሽናችን ምን አይነት ነው? አንዳንድ ወላጆች አሉ ቤት ውስጥ ባልኖሩ እንደው በወጡ ብሎ ልጆቻቸው የሚጠብቁ። ለምን? ቁጡ ኃይለኛ ሆኖ። እንዴት ተደርጎ ነው ታዲያ ከልጅ ጋር ጊዜ የምናሳልፈው? ምንድን ነው መሆን ያለብን ከልጆች ጋር የሚለውንም አሁንም ለማወቅ ባለሙያ ጋር መሄድ መቻል አለብን። ባለሙያ በጣም ይጠቅመናል። ከልጆቻችን ጋር እንዴት ነው የምናወራው? ልጆቻችንን እንዴት ነው የምንንከባከበው? ልጆቻችን እንዴት ነው የምናሳድገው የሚለውን ነገር ለማወቅ ከባለሙያ ምክር መቀበል የብልህ ስራ ነው። በርካታ እናቶች ምን ይላሉ? ወገባቸውን ይታመማሉ ልጅ በማጠብ። በርካታ እናቶች ወገባቸው ቅጥስ እስኪል ድረስ ምግብ ሲሰሩ፣ ትምህርት ቤት ሲሸኙ፣ ከዛ ቀጥሎ የልጅ ልብስ ሲያጥቡ ብዙ መከራና ዋጋን ከፍለው ልጆቻቸውን ያሳድጋሉ። በምድር ላይ እንደነሱ ስኬታማ ሰው የለም። ኃላፊነቷን በአግባቡ የምትወጣ እናት፣ ህይወቷን ጥላ፣ ጓደኞቿን ጥላ፣ ስራዋን ጥላ፣ የተለያዩ ነገሮችን አድርጋ የምታሳድግ እናት ኃላፊነቷን በአግባቡ የምታውቅ እንጂ ሞኝ አይደለችም። ሴቶች እህቶቻችን ልብ ማለት ያለባችሁ ዛሬ ዋጋ ከፍላችሁ የምታሳድጓቸው ልጆቻችሁ፣ ዛሬ በጣም ብዙ ዋጋ ከፍላችሁ የምትገነቡት የልጆቻችሁ ህይወት ማለት አልባከንም፣ የባከነ ሰዓት አይደለም። ልጅም በኃላፊነት ተወጥቶ ማሳደግ ማለት የበሳል ያዋቂ ስራ ነው። አንቺ የወለድሽውን ልጅ ማን ያሳድግልሻል ታዲያ? አንቺ ወልደሽ ያመጣሽው ልጅ ማን ይንከባከብልሻል ታዲያ? ውጭው ዓለም አመለጠኝ እንደዚህ ሆንኩኝ። ባላንስ ማድረግ መልካም ነው። ልጅ ተወለደ ተብሎ ራስ አይጣልም። ልጅ ተወለደ ተብሎ ህይወት አይወረወርም። ግን ድካም አለው። እናት ጉልበቷ ይዝላል፣ ወገብ ያንቀጠቅጣል። ልጅ ማጠብ፣ ሴት ልጆች ፀጉር መስራት ይደክማል። ልጆች ከትምህርት ቤት ሲመጡ አጥበናቸው አብልተናቸው እንዲያጠኑ አድርገናቸው ሆምወርካቸውን እንዲሰሩ አድርገን ማስተኛት ያንቀጠቅጣል ወገብ። የሚያደርግ ሰው ያውቀዋል። ያንን ግን እንሸለምበታለን። ፈጣሪ ልፋትን አይባክንም። ፈጣሪ ልፋትን አይክድም። ፈጣሪ ልፋትን አይበላም። ማንም ሰው የለፋበትን ፍሬ ያገኛል። ታዲያ አንዳንድ ወላጆች አሉ ልፍት ብለው ያሳድጉና ልጆቻቸው የሆነ የማይፈልጉት መስመር የሚይዙ አይደል? ለጊዜው ነው። የተዘራችው ዘር መብቀሉ አይቀርም። ያቺ ዋጋ የተከፈለላት ቀን፣ ያቺ ዋጋ ከፍለን ልጆቻችንን ቁጭ ብለን የዘራናት ዘር ፍሬዋን መብላታችን አይቀርም። ስለዚህ ምንድነው ወላጅ ልጆች ሲሳሳቱ ባላንስ አድርጎ አይቶ ሰው እንደሆኑ መረዳት ነው ያለበት። ከዛ በተጨማሪ እየደከመች እየለፋች ወገቧ እስኪቀነጠስ ድረስ የጉልበት ስራ እየሰራች የጭንቅላት ስራ እየሰራች፣ አባቶችም እንደዛ ድክም ብለው ልጆቻቸውን እያጠቡ እያበሉ እያስተኙ እያነሱ የሚያሳድጉ ሰዎች
መረዳት ያለባቸው ዓለም አላመለጣቸውም። ዓለም አልቀረባቸውም። ልጅ በማሳደጋቸው አልተጎዱም። ትክክለኛ ኃላፊነት ነው እየተወጡ ያሉት። ጓደኞቻችሁ ደውለው አንቺ ምንድነው አትወጭም እንዴ? አንተ ምንድነው በቃ ጓዳ ውስጥ ቀረህ? አንተ ምንድነው እዛ ስትርመጠመጣለህ ኪችን ውስጥ ይሉናል አይደል? እንደዛ ይሉናል። ህይወት እንዳመለጠን አድርገው ይነግሩናል። እኛ ፋራ እንደሆንን እነሱ ግን ለሰራተኛ ሰጥተው ለሞግዚት ሰጥተው አራዳ እንደሆኑ ይነግሩናል አይደል? ፋራ ማን እንደሆነ በኋላ እናየዋለን። መረዳት ያለብን ነገር ግን አለ። ኃላፊነቱን የሚወጣ ሰው ብልጥ ነው። የታደለ ሰው ልጆቹን እጥብ አድርጎ የቤት ስራ አሰርቶ ሆምወርካቸው ማለት ነው ምግባቸውን አብልቶ ልብሳቸውን ንጹህ ልብሳቸውን ቀያይሮ አስተኝቶ ነው ወደ መኝታው የሚሄደው። ይሄ የታደለ ሰው ነው። እውቀት ያለው ፈጣሪ የረዳው ሰው ነው። እነዛ ግን ሞኞቹ ከስራ ወጥተው እንደገና ለዓለም ለተለያየ ነገር የሚሄዱት ሰዎች ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ብለው ከሰኞ እስከ ሰኞ ድረስ ከስራ በኋላ እንዝናና የሚሉ ሰዎች ልጅ ካለም በኋላ ነው ማለት ያለብን። ጨካኝ ነው መሆን አለብን። ከልጅ በላይ ምን አለ? ለልጆቹ ጊዜ የሚሰጥ ሰው ኃላፊነቱን በአግባቡ መወጣት የሚችል ሰው ነው። ልጆቹን ቀጥ አድርጎ መያዝ የሚችል ሰው ያውቃል። ወላጆች በዚህ ነገር ላይ ልጆቻችሁን እያሳደጋችሁ በጣም ብዙ ቤት ውስጥ የምትለፉ እናቶችም አባቶችም ማወቅ ያለባችሁ ነገር ትክክለኛውን እድሜያችሁን በትክክለኛው ቦታ ላይ ትክክለኛውን ስራ እየሰራችሁ እያሳለፋችሁን ያላችሁት። የባከነ ጊዜ የላችሁም። የባከነ ጊዜ ማለት በየቀኑ እየወጡ ዓለም ላይ የሚያስደስቱ የሚመስሉ ነገሮችን ማድረግ ነው። ያን የሚያሳዝነው ሰው ምን አደረክ ሲባል የሚናገረው ነገር የሌለው ምን አደረክ ብሎ የሚጠይቀን ደግሞ የመጀመሪያው ሰው አእምሯችን ነው። ኃላፊነታችንን የምንወጣ ከሆነ ከአእምሮ ወቀሳ ነፃ እንሆናለን። ወላጆች በእንደነዚህ አይነት ነገር ላይ በልጅ አስተዳደግ ላይ በልጆች ምን ያህል ሰዓት መስጠት እንዳለባቸው ተረድተው ትክክለኛውን ነገር ለማድረግ የሚጠቅማቸው አሁንም ዓለም ላይ በርካታ መጽሐፎች አሉ፣ በርካታ ባለሙያዎች አሉ። በልጅ አስተዳደግ ላይ ከልጆች ጋር እንዴት አድርገው መቼ ምን ማድረግ እንዳለባቸው እንዲረዱ ከፈለጉ አሁንም እውቀት የተሞላበት አስተዳደግ እንዲሆን ስራችን እዛ ላይ ጊዜያችንን ማሳለፍ አንዱ ትልቁ የምንጠቀመው ነገር ነው። ወጥቶ እየተዝናኑ ጊዜ ከማሳለፍ ይልቅ ስለ ልጆች ያለንን ነገር ለማወቅ ከፈለግን ዛሬ ስልካችን በቂ ነው። ዛሬ ሁላችንም በምንረዳው ቋንቋ እኮ ዩቱብ ላይ መዓት ነገሮች አሉ። ማንበብ እንችላለን። ጉግል ላይ ገብተን የተለያዩ መጽሐፎችን ማየት እንችላለን። የተለያዩ ቪዲዮዎችን መመልከት እንችላለን። በብዙ አይነት መንገድ እውቀታችንን ማስፋት እንችላለን። ሁልጊዜም ቢሆን ልጅ ያለው ሰው ተማሪ ነው። ሁልጊዜም ቢሆን ወላጅነት ትምህርት ቤት እንዳለ ነው መቁጠር ያለብን። ብዙ ሰዎች ጋር የተለያየ እውቀት አለ። ብዙ ሰዎች ብዙ ኤክስፔሪየንስ አላቸው። ስለዚህ ሰዎች ከኤክስፔሪየንሳቸው ከእውቀታቸው ከተለያየ ነገር የሚነግሩንን ነገር ተማሪ ሆነን መያዝ ለእኛ ይጠቅመናል እንጂ አይጎዳንም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብቱ።